የጀግናው ብርጋዴር ጀነራል ለገሰ ተፈራ አጭር ታሪክ። ባንዳ በመስጠት ስም ይነጥቃል፣ በመሳም ስም ይነግሳል። ሸሌሞርቶ እስር ቤት ይገባል እንጂ አይወጣም። ይህ ጽሑፍ የተወሰደው የቀድሞ የኢትዮጵያ አየር ኃይል ዓለም አቀፍ ኅብረት ዌብሳይት ላይ ነው። ስለማይዘነጋው የእናት ሀገር ፍቅርና ውለታቸው በክብርና ለታሪክ እናነሳሳቸዋለን። በእርግጥም ጀግኖች ከፈሪዎች፣ ከጨካኞች፣ ከጸረ ጀግኖችና ከአምባገነኖች የቀንና የሌሊት ያህል ልዩነት አላቸው። የሰው ልጅ በታሪኩ ታላላቅ ጀግኖች ብሎ በአብዛኛው የሚዘክርላቸው የጦር ሜዳ ጀግኖቹን መሆኑን የአጋጣሚ ጉዳይ አይደለም። ከጦር ሜዳ ጀግና በስተጀርባ ሀገር አለ፣ ነፃነት አለ፣ የህዝቦችን የህልውና ጉዳይ ነው ያዘለው። የጦር ሜዳ ጀግና የሚለይበት ምልክት የሚሰራው ጀብዱ ነው። ደፋርነቱና የማያወላውል የመንፈስ ጽናቱ እንዲሁም ለሚገጥመው ጠንካራ ተቃውሞ አልበገር ባይነቱ ነው። በሀገራችን ኢትዮጵያ ጀግንነት ክብር ነው። የጀግኖች ሀገር እያልን የምናቆላምጣት ለይስሙላ አይደለም። እኛ ኢትዮጵያውያን ብቻ ሳንሆን ጠላቶቻችንም ወዳጆቻችንም ታሪክም ይመሰክራል። የሚያሳዝነው የአብዛኞቹ የኢትዮጵያውያን ጀግኖች ታሪክ አልተመዘገበም፣ ከአፈ ታሪክነት አላለፈም። ከትውልድ ትውልድ የመተላለፍ ሁኔታም አስተማማኝ አይደለም። የተወሰኑ ጀግኖች ታሪክ ብቻ ተጽፎ ይገኛል። ከጥቂት ጊዜ ወዲህ ደግሞ አንዳንዶች የራሳቸውን ታሪክ ለንባብ አብቅተዋል። እሰየው የሚያሰኝ ነው። ሌላው ደግሞ መንግስታት በተቀያየሩ ቁጥር የጀግኖችን ታሪክም ከወደቀው መንግስት ጋር አያይዞ አብሮ እንዲቀበር የሚደረገው አሳዛኝ ድርጊት ነው። በአፄ ኃይለ ሥላሴ ዘመን ጀብዱ የሰሩ የጦር ሜዳ ጀግኖች ደርግ ስልጣን ሲይዝ ፊቱን አዞረባቸው። በደርግ ዘመነ መንግስት የተፈጠሩ ጀግኖችም ልክ የደርግ መንግስት ወድቆ የኢህአዴግ መንግስት ሲተካ ታሪክ ራሷን ደገመች። ጀግና ሲገነባ ባንዳ ይፈርሳል። ጀግና ግንባሩን፣ ልቡን፣ ሐቁን፣ ርኅራኄውን፣ እምነቱን፣ ሕይወቱን ለሕዝቡ አሳልፎ ሲሰጥ፣ ባንዳ ግን በመስጠት ስም ይነጥቃል፣ በመሳም ስም ይነግሳል። ያልሆነውን ይሆናል። ይሉኝታ፣ መቆርቆር፣ ከራስ ይልቅ ለሌሎች የሚባል ነገር የለው። የማይረካ ስስት፣ ፍራቻ፣ የስጋት ሽል በውስጡ ይንከላወሳል፣ ያድጋል። ከታሪክ የምንማረው እጅግ ይዘግይ እንጂ ይህንን ሐቅ ነው። ታሪክ የሁነቶች ሰንሰለት እንደመሆኑ የሁሉን ነገር ክንዋኔ ከጥንት እስከ ዛሬ በማያያዝ በእዝነ ህሊናችን እንድናየው ይጋብዘናል። የሰውን ዘር ታሪክ ስንመረምር በአይሁዶች ላይ የደረሰው መዓት እናጤናለን። ናዚዎች ማጥፋት በሚችሉ ዘዴ ሁሉ ተጠቅመው ጨረስናቸው፣ አጠፋናቸው ካሉ በኋላ ዛሬ እንደገና አብበውና ፈክተው ልዕለ ኃያል ሆነው እናያቸዋለን። የሰው ዘር አይጠፋም፣ ለአጥፊዎች ግን ይመስላቸዋል። ጀግና ለራሱ ብቻ ሳይሆን በሌሎችም ላይ በደል ሲደርስ፣ ደካሞች ሲጠቁ ጥብቅና ይቆማል፣ ክቡር ሕይወቱን አሳልፎ ይሰጣል። መስዋዕትነት ማለት ይህ ነው። ጀግና ሕዝብን ያከብራል። ከዚህ ድርጊቱም የሚያገኘው ጥቅም አንዳችም የለም፣ የህሊና ኩራት ብቻ። ኢትዮጵያ የጀግኖች ማህደር ናት። ጀግኖች ወቅትና ባህል ይፈጥራቸዋል። ይህ ጽሑፍ ለሀገራችን ትልቅ መስዋዕትነት ከፍለው የጦር ሜዳ ጀብዱ ካከናወኑ የኢትዮጵያ አየር ኃይል ተዋጊ በራሪዎች አንዱ የሆነውን ብርጋዴር ጀነራል ለገሰ ተፈራን ለማስታወስ ነው። ብርጋዴር ጀነራል ተፈራ በጊዜው ከፍተኛ ወታደራዊ ጀግንነት ለፈጸሙ ይሰጥ የነበረውን የህብረተሰባዊት ኢትዮጵያ ጀግና ሜዳሊያ የተሸለሙ ጀግና ናቸው። ዛሬ እሳቸውን ገድል አስታውሶ የሚያነሳ የለም። ቅርባቸው የሆንን እንኳ እየረሳ ነው። ምናልባትም እንደ ሌሎች እሳቸው የራሳቸውን ታሪክ ጽፈው የኢትዮጵያ ሕዝብ ታሪካቸውን ያነበው ይሆናል። እስከዚያው ድረስ ግን ከራሳቸውና ከቅርብ የሥራ ጓደኞቻቸው ያገኘነውን ታሪካቸውን ጀባ እንበላቸው። የአየር ኃይል ጀግና ብርጋዴር ጀነራል ለገሰ ተፈራ በአሪዞና የአየር ኃይል ማሰልጠኛ ተቋም ከብዙ ጓደኞቻቸው ጋር የበረራ ትምህርት ተምረው ብዙ ከበረራ ጋር የተያያዙ መሳሪያ አጠቃቀምንም አጥንተዋል። እነ መንግስቱ ካሳዬ፣ ባጫ ሁንዴ፣ ግርማ ወርቅ አገኘው፣ በዛብህ ጴጥሮስና አሸናፊ ገብረ ጻዲቅ ሁሉ እዚሁ የአየር ኃይል ትምህርት ቤት ውስጥ ነበር የተማሩት። ጀነራል ለገሰ አየር ኃይል ገብተው በራሪ ለመሆን የበቁት
በሐረር አካዳሚ የመጀመሪያ ዓመት ትምህርታቸውን እንዳጠናቀቁ ነው። የሐረር አካዳሚያችን ልክ እንደ እንግሊዙ ሳንድኸርስት ሮያል አካዳሚና የአሜሪካ ስመጥር ዌስት ፖይንት ወታደራዊ አካዳሚ የጠለቀ የውጊያ ስልት፣ የአመራርና የአስተዳደር ችሎታ፣ የአካል ብቃት በኮሌጅ ደረጃ የሚሰጥ የቀለም ትምህርቶችንም የሚሊተሪ ሳይንስ ኤቲክስንም በማስተማር ልዩና አይነተኛ የሆኑ መኮንኖችን ይፈጥራል፣ ያስመርቃል። ከብዛት አይነት እንዲሉ እነ ጀነራል ተስፋዬ ተርፌ፣ እነ ጀነራል በርታ ገሙራው፣ እነ ጀነራል ካሳዬ ጨመዳ የዚህ ትምህርት ቤት ፍሬዎች ናቸው። ጀነራል ተስፋዬ ተርፌ ከሐረር አካዳሚ ወደ ሳንድኸርስት ሮያል አካዳሚ ለከፍተኛ ትምህርት ተልከው ለመጀመሪያ ጊዜ ነጩንም ጥቁሩንም የትምህርት ቤቱን ተማሪ ሁሉ በሚያስከነዳ አንደኛ በመሆን ከእንግሊዝ ንግሥት ልዩ ወታደራዊ የክብር ሻሞላ ተሸልመው ወደ ሀገራቸው ተመልሰዋል። የሐረር አካዳሚ በልዩ የሥልጠና ስልት እጩ መኮንኖችን ልዩና ጠንካራ አድርጎ እንደ ጥንታዊ ግሪኮቹ በአካል በአስተሳሰብና በእምነት ይፈጥራል። በአካል ፈርሰው እንደገና ይገነባሉ። ትምህርት ቤቱ በአካል ሰዎችን ፍጹም የተለየ ቁመና እንዲኖራቸው አድርጎ መቅረጹ የሚታወቀው እነ ጀነራል ተስፋዬ ተርፌንና ጀነራል ለገሰ ተፈራን ሲመለከቱ ብቻ ነው። ጀነራል ተስፋዬ ለግላጋ፣ በደንብ ልብስ ውስጥ ልክክ ብሎ የሚሞላ በሩቅ የሚታይ ፈርጥ ነበር። ጀነራል ለገሰም ደልዳላ፣ ትከሻውና ደረቱ ሰፊ ሽንቅጥ ያለ በመሆኑ ለዓይን የሚማርክ ቁመና ባለቤት ነው። ሰዎች ባጠገባቸው ሲያልፉ ዞር እያሉ የሚያዩአቸው አይነት። ለገሰ የደንብ ልብስ ሲለብሱ ከሰርገኛ የበለጠ ይደምቃሉ። የልብሳቸው ተኩስ ከጎራዴ ስለት ይበልጣል። ቁልፎቻቸው፣ የደረት ባጆቻቸው፣ ቀበቷቸው፣ ጫማቸው ዘወትር እንዳብረቀረቁ ናቸው። አዲስ የተቀበሏቸው ይመስላሉ። ብርጋዴር ጀነራል ለገሰ ተፈራ የተወለዱት በአዲስ አበባ ከተማ ውስጥ ቢሆንም ልዩ ስሙ ሾላ በመባል ይታወቃል። አባታቸው አቶ ተፈራ ወልደ ሥላሴ እናታቸውን ወይዘሮ ተናኘ ተክለ ወልድን በሕግ አግብተው ሁለት ወንዶች ልጆችን ለገሰንና መክበበን ወልደዋል። ለገሰ የበኩር ልጅ ናቸው። በኋላም ቤተሰቡ 12 ወንዶችና ሴቶች ልጆችን በማፍራት ተባርኳል። አቶ ተፈራ የልዕልት ፀሐይ ልዩ ባለሟል ናቸው። ልዕልት ዘንድ እጅ ለመንሳት የሚመጡትን ከልዕልቲቱ ዘንድ ያቀርባሉ። ሌሎችንም ተግባሮች በቤት ኃላፊነት ያከናውናሉ። ስራቸውን በሚገባ ጸጥ ለጥ ብለው ያከናውኑ ስለነበር በልዕልቲቱም ሆነ በባለቤታቸው በጀነራል አብይ አበበ ዘንድ እጅግ የተወደዱና የተከበሩ ናቸው። ጀነራሉ እንደ ግል ጓደኛቸው ያቀርቧቸውና ይተማመኑባቸዋል። ሚስጥረኞችም ናቸው። ለገሰን ካልሰጠኸኝ ብለው ወስዶ ያሳደጉት ራሳቸው ጀነራል አብይ ናቸው። ለገሰን እንደላቀው ከልጆቻቸው ሳይለዩ አሳድገዋል። የለገሰን የወደፊት ዕጣ ፈንታ ሁሉ ያመላከቱት ጀነራል አብይ ናቸው። ሕፃን ለገሰ ዕድሜያቸው ለትምህርት ሲደርስ ጀነራል አብይ ሰፈራቸው የባህል ትምህርትን ያስተምሩ ለነበሩት የኔታ ቸርነት እንዲያስተምሯቸው አድርገዋል። ከዚህም በኋላ ለባላባት ልጆች መማሪያ በተዘጋጀው ኮተቤ ደጃዝማች ወንዴራት ትምህርት ቤት አስገቧቸው። ሐረር አካዳሚና አየር ኃይልም ውስጥ ለገሰ እንዲገቡ የተመረጠላቸው በጀነራል አብይ ነው። ጀነራል አብይ አበበ ከጀነራል መንገሻ ጋር ጓደኛሞች ናቸው። ለቤተ መንግስቱም ብዙ ቅርበትና ተሰሚነት ነበራቸው። ያንንም የወጣቱን የለገሰን የወደፊት ማንነት ለመቅረጽ ተጠቅመውበታል። ከመኳንንቱ፣ ከመሳፍንቱ፣ ከልዑላኑ ጋር ለገሰን አስተዋውቀዋቸዋል። ለገሰ የልዑል መኮንን ሚዜም ሆነዋል። ይህም ሊሆን የቻለው በቀዳማዊ ኃይለ ሥላሴ መልካም ፈቃድ ነው። የልዑል መኮንን ሌላው ሚዜ ጀነራል ተስፋዬ ተርፌ ነበሩ። ተስፋዬ ተርፌም የለገሰ የሐረር አካዳሚ ኮርስ ሜት ስለነበሩ ነው። እነዚህ ሁለት መኮንኖች ሰርጉን በቁመታቸው በወታደራዊ አለባበሳቸው አድምቀውት ውለዋል። የተመለከታቸው ሁሉ ከዓይን ያውጣችሁ የማይል አልነበረም። እነዚህ መኮንኖች ቁመታቸው ብቻ አይደለም ውብ አእምሯቸውም ጭምር ነው ያስመረጣቸው። በትምህርት ደረጃቸው ከተወዳዳሪዎች ሁሉ እጅግ የላቁ ናቸው። በሕይወታቸው ተበልጠው አያውቁም። ለገሰ በአካዳሚክ ትምህርት ብቻ ሳይሆን በሙዚቃ በስፖርትና በሌሎችም ነገሮች ተሰጥኦ ያላቸው ናቸው። ለገሰ ጊታርና ፒያኖ በደንብ ይጫወታሉ፣ እጅግ በተለየ ሁኔታ። ጀነራል አብይ አበበ ለገሰን ጥሩ መሪ አድርገው ለማሳደግ ተገቢውን ቅድመ ዝግጅት አድርገዋል። ገና በልጅነቱ የንባብ ፍቅር አውሊያ እንዲያድርበት አድርገዋል። አንድን መሪ ለመቅረጽ
አርስቶትልና ፕላቶ እንዲሁም የቻይናው ላኦዙ የተጠቀሙባቸውን ዘዴዎች ሁሉ ተጠቅመዋል። በእነዚህ ዘዴዎችም ኮትኩተው በማሳደግ በሐረር የጦር አካዳሚ ውስጥ ነጥረው አየር ኃይል ውስጥ በራሪ እንዲሆኑ አድርገዋል። የመከላከያ ሚኒስቴር ለበረራ የሚቀበላቸው እጩ መኮንኖች በቂ የሆነ የወታደራዊ ስልጠና ያገኙ መሆን አለባቸው የሚል መመሪያ በማውጣቱ የተነሳ የአየር ኃይል ትምህርት ክፍል ሐረር የጦር አካዳሚ ድረስ እየሄደ መመልመል ጀመረ። ጀነራል ለገሰና ጀነራል ጸጋዬ ካፕቲመር አየር ኃይል የሚፈልገውን መስፈርት አሟልተው የበረራ ትምህርት ቤት አባሎች ሆኑ። ሁለቱም የበረራ ትምህርታቸውን ጨርሰው ክንፋቸውን አገኙ። ለገሰም ጀት አብራሪና የበረራ አስተማሪ ሆኑ። ለገሰ የበረራ ትምህርት ሲያስተምሩ በቀላል መንገድ ነው። እንዳይረሳ ከተማሪው ውስጥ እንዲቀር ለማድረግ ዘዴውን ይጠቀሙበታል። ዝምተኛ ናቸው። ብዙዎቹ አስተማሪዎች ይናደዳሉ፣ ይቆጣሉ፣ ይሳደባሉ፣ ይማታሉ። ለገሰ ግን ለበረራ የተፈጠረን በአንድ ሰዓት ከተማሪዎቹ ጋር በመብረር ያውቁታል። የሚሻሻል መስሎ ከታያቸው ደግሞ እድል ይሰጡታል። ፈጽመው ስሜትን የሚነኩ ነገር አያደርጉም። ለዚህም ተማሪዎቻቸው ያከብሯቸዋል፣ ይወዷቸዋል። ጀነራል ለገሰ እጅግ ብዙ ተማሪዎች ቢያስመርቁም እንደ መቶ አለቃ አፈወርቅ ኪዳኑ የሚያቀርቡት ራሳቸውንም እንዲተካ የሚፈልጉት ማንም አልነበረም። የበረራን ምስጢር እያዋሃዱ ግተውታል። እሱም በልዩ አይነት ተሰጥኦ ተቀብሏል። አፈወርቅ ደፋር ነው፣ የሚሰራ አእምሮ አለው። በዚህ ላይ ደግሞ የሚነገረውን በቶሎ በግብር ይተረጉመዋል። አፈወርቅን ለጦርነት ግዳጅ ያበቁት በአጭር ጊዜ ውስጥ ነው። አፈወርቅ ከምድር ወደ አየር በተተኮሰ ሚሳኤል ተመቶ ወደቀ፣ ተያዘ። በሶማሌ ላንታምቦር እስር ቤትም ታሰረ። በወባ ትንኝ ተነድፎ ስለነበር የሐኪም እርዳታ ማግኘት ስላልቻለ በሽታው በከፍተኛ ትኩሳት ሳቢያ ሕሊናውን አሳተው፣ አበደ። እስር ቤት ውስጥ ሲጮህና ሲለፈልፍ የሚረብሽ እየመሰላቸው የእስር ቤቱ ጠባቂዎች እያወጡ ይቀጠቅጡታል። ሲዝለፈለፍ መልሰው ጎትተው ይከቱታል። እንደዚህ እያደረጉ ለብዙ ጊዜያት ካሰቃዩት በኋላ አንድ ቀን በራሱ ተንደርድሮ የእስር ቤቱን በር በጭንቅላቱ ይመተዋል። አናቱ ይጠረመስና ወደ ኋላ ይወድቃል። ከትንሽ ጊዜ በኋላ ለየት ያለ ድምፅ ያሰማል። ከጥቂት ደቂቃ በኋላ ለአንዴም ለመጨረሻም ጊዜም ያሸልማል። አረፈ፣ ተገላገለ። የሶማሌ እስር ቤት ጠባቂዎችም ሁለት እግሩን ይዘው በመጎተት ወደ ውጭ አውጥተው ጣሉት። ሌሎች እስረኞች በበር እያጮለቁ ያያሉ። ድምፅ ካሰሙ እነሱም ይደበደባሉ። ስለዚህም ወደ ውስጣቸው ያነባሉ፣ እርማቸውን ያወጣሉ፣ በሞቱ ይቀናሉ። አፈወርቅ ከራሱ አስተማሪ ለገሰና ከአስተማሪዎቹ እኩል ተሳትፎ የተዋጋ ጀግና ነው። በ1908 በ77 ዓመተ ምህረት በአየር ላይ ውጊያ አንድ ሚግ 21 ጥሏል። ከዚህም ወዲያ ይሁን በኋላ ከለገሰ ባጫ፣ ተጫኔ መስፍን እንዲሁም አማሃ ደስታ ጋር በመሆን ድሬዳዋ ስትጠቃ ጀልደሴ ላይ 30 የሚሆኑ የሶማሌ ስንቅና ትጥቅ የጫኑ ትላልቅ መኪኖችን አውድመዋል። አሁንም አፈወርቅ ከአሸናፊና ከለገሰ ጋር በመሆን አይሻ መንገድ ላይ ተደብቀው የተቀመጡትን የቤንዚን ቦቴዎችና መሳሪያ የተጫኑ መኪኖችን አንድደዋል። አፈወርቅ ሲዋጋ ልክ እንደለገሰ ነው። በወኔ በድፍረት እጅግ በመጠጋት ጨበጣ የሚገጥም ያህል እየተናነቀ ይዋጋል። ብዙ ጊዜ በጥይቶች ይመታል። አንድ ጊዜ እንዲያውም 6 ቦታ ተበሳስቶ ተመልሷል። በአንድ ወቅት ሰራዊቱ አልዋጋ እያለ ሲበተን ሲሸሽ እጁን ሲሰጥ ተመለከተ። ይህ ሰራዊት ተመልሶ ስፍራ ይዞ እንዲዋጋ ታንኩን፣ መድፉን፣ ሌሎችን ተለቅ ተለቅ ያሉ የሶማሌ ወታደሮችን መሳሪያዎች ከለገሰ ጋር እያወደመ ወታደሩ እንደገና በወኔ እንዲነሳሳና እንዲዋጋ አድርጓል። አፈወርቅ ጅጅጋ ላይ ከምድር በተወነጨፈ መሳሪያ ተመቶ ጊቤ ቆጨር ድረስ በሮ ዘለለ። እዚያም ቆቶዎች አሳልፈው ለሶማሌ መንግስት ሰጡት። ከለገሰ ጋር አንድ እስር ቤት ታሰሩ። የእኛን ወታደሮች ከመሃል ሀገር ያሉት ትጥቅና ስንቅ አቀባዮች የማይሆን ጥይት እየላኩ ሰራዊቱ እንዳይዋጋ ግን እጁን እንዲሰጥ አድርገውታል። ጎዴ ያለው የአየር ኃይል ቤዝ የተደበደበውና በጠላት እጅ የወደቀው ለአካባቢው ሰራዊት ያልሆነ ቀለብና ጥይት በመላክ እንደነበር ይታመናል። የፓርቲዎች ሽኩቻ በመሃል ሀገርም ሆነ በጠረፍ አካባቢ ኢትዮጵያ ልጆቿን በከንቱ እንድታጣ አድርገዋታል። የጉድ ዘመን ነበር። ለገሰ ለበረራ የተፈጠሩ
ልዩ ሰው ናቸው። ከሰማይ ሆነው መሬት ላይ ያለውን ዝንብ ማየት ይችላሉ። ፈጣን አእምሮ አላቸው። የግምት ምናባቸው ሊታመን አይችልም። ለገሰ የተለየ የአየር ላይ መገለባበጥ ቢችሉም ኢላማ ማስገባት ቢቀናቸውም አውሮፕላንን በአጠቃላይ አጠቃቀሙና አያያዝ የሚወዳደራቸው የለም። ለገሰን ማንም ሰው የሚያውቃቸው በአስተራረፋቸው ነው። ሲያርፉ ምንም ጭስ ለመሐላ ሳይታይ ያርፋሉ። ይህንን ጥበባቸውን ለተማሪዎቻቸው ሁሉ ቢያካፍሉ እንደርሳቸው የሆነ ማንም አልነበረም። ለገሰ በረራ አይሰለቻቸውም። አመመኝ ደከመኝ አያውቁ። በሶማሌ ጦርነት ወቅት ሳይተኙ እንደገና ለሌላ ሚሽን ይዘጋጃሉ። አየር ላይ የእግረኛውን ውጊያ ተዋግተዋል። ለገሰ 9ኛው ስኳድሮን ከሌሎች ስኳድሮኖች ጋር እየተቀናጀ የጦርነት ኃላፊነቱን ሲወጣ ዋና ተዋናይ ነበሩ። ለገሰ የእግረኛውን ውጊያ ስልት በደንብ ያውቁታል። ሐረር የጦር አካዳሚ በደንብ ተምረውታል። እነ በረታ ገሞራው አጥምቀው ሰጥተዋቸዋል። የጠላትን አጠቃቅ መከላከልና ስፍራ አያያዝ፣ የትኛው መሳሪያ በስንት እግረኛ ይታጀባል፣ መመሳሰል፣ ትጥቅና ስንቅ በጦር ሜዳ ላይ እንዴት እንደሚሰማራ ያውቁታል። ከአየር ለተወሰነ ሰዓት ካማተሩና ካዩ በኋላ ቅመሙን የት የት እንደሚከልሱና በትንሽ ድካም ታላቅ ውጤት እንዴት እንደሚገኝ ያውቃሉ። ይህንንም አብረዋቸው ለሚበሩ ያስረዳሉ። የሶማሌን ጦርነት እንደ ተራ ውጊያ እንደ አዋጊ በመሆን ወር ባልሞላ ጊዜ አለ የሚባለውን የሶማሌ የአየርና የምድር ጦር ሾቅ እንዲል አድርገዋል። በግላቸው 6 የሶማሌ አውሮፕላኖች በአየር ላይ ውጊያ ጥለዋል። ስለዚህም በሶማሌ እስር ቤት እያሉ የላቀ የጦር ሜዳ ጀብድ ሜዳሊያ ተሸልመውበታል። በቡድንም ከነባጫው እንዴ፣ በዛብህ ጴጥሮስ፣ ብርሃኑ ውብነህ፣ አፈወርቅ ኪዳኔ፣ አማሃ ደስታ፣ አሰፋ መክበብ፣ መስፍን ኃይሌ፣ ተስፋ ደስታ፣ ንጉሴ ዘርጋው፣ ማሞ ጉደታ፣ ተሻለ ዘውዴ፣ ብርሃኑ ከበደ፣ ተጫኔ መስፍንና አሸናፊ ገብረ ጻዲቅ ጋር በመሆን ድንቅ አስተዋጽኦ አድርገዋል። የአየር ኃይል ሰራዊት ተመቶ ይወድቃል ብሎ አያምንም። ለገሰ ለማዋጋትና ለበረራ ተፈጥሯልና። በተለይ ኤፍ5ኢ ቴክኒሻኖች ለገሰ በስንት ጥይት ተደብድቦ ሲመጣ ከሌላ አውሮፕላን እየቦጨቁ በመበየድ እንደገና እንዲበሩ አድርጓቸዋል። አንድ ቀን በምሳ ሰዓት ከውጊያ ይመለሳሉ። ከኮማንድ ፖስት ይፈለጋሉ የሚል መልእክት ይደርሳቸዋል። ከጦር ግንባር አስቸኳይ እርዳታ ተጠይቀናልና አሁኑኑ በቶሎ ተመልሰህ ሂድ የሚል ትዕዛዝ ይሰጣቸዋል። ርቧቸዋል። ስንት ጂፎርስ ነው ሲስቡ ውሎ የተመለሱት። ተዋከቡ። አንድ ጉርሻ እንኳን ሊቀምሱ አልቻሉ። ድክምክም ጥውልግልግ ብለዋል። ያ ብርቱካናማ ቅላት ወደ መገርጣት ብለዋል። ብቻ ብዙ ነፍስ ማዳን ይበልጣልና ቴክኒሻኖች ታቅፈው ኮክፒት ውስጥ አስገቧቸው። መቀመጫቸው ላይ ሲቀመጡ ያ የበረራ አውሊያ ከሄደበት ተመለሰ። ሄልሜታቸውን አደረጉ። ያ ረሃብ ያጠወለገው ፊት ተሸነፈ። በጣታቸው ሁሉንም በትክክል መስራቱን አረጋገጡና ለገሰ በቅጽበት አውሮፕላናቸውን ማስነሳት ጀመሩ። ዊንግማናቸው ወይም ተከታያቸው አሸናፊ ገብረ ጻድቅ ነበሩ። እነዚህ ሁለቱ የካምቤራውን መስፍን ኃይሌን አጅበው መሄድ ነበረባቸው። ካምቤራው ሲታጀብ ትልቅ ሚሽን መሆኑ እሙን ነው። ስለ ካምቤራ ስናነሳ ኮሎኔል አሰፋ መክበብን ማንሳት ይገደናል። እኚህ መኮንን ዛሬ በሕይወት የሉ። በ1969 በተደረገው የሶማሌ ጦርነት ላይ ካምቤራ እየበረሩ ያደረጉት ወታደራዊ አስተዋጽኦ በኢትዮጵያ ታሪክ ውስጥ ከፍተኛ ስፍራ አለው። ካምቤራ ለትናንሽ ቁርቁሶች አይዘምትም። ካምቤራው ከተነሳ ቆይቷል። አሸናፊም የለገሰን አውሮፕላን ውስጥ መግባት ሲያዩ አስነሱ። ሁለቱም አኮበኮቡ። በአንድ ጊዜም አውሮፕላናቸውን አየር ላይ ሰቀሏት። ከእይታም ተሰወሩ። ድምፃቸው እየጠፋ ሄደ። በረራ መስመር የሚሰሩ ሁሉ ልጇን ለበረራ እንደምትለቅ እናት እርግብ አንጋጦ ያያሉ። የአውሮፕላን እርዳታ የተጠየቀው ባሌ አካባቢ በአብዱላይ ዩሱፍና ሌሎች ብዛት ያላቸው የሶማሌ ጀነራል አዝማቾች እየተመራ እጅግ ብዙ ታንክ፣ መድፍና ጸረ አውሮፕላን በመጠቀም ለሚሆነውን የባሌን መሬት ለመቀማት የመጣ ወራሪን ለማስቆም ነበር። ቦታው ባሌ አካባቢ ጦርነቱ የሚካሄድበት ስፍራ ከመድረሳቸው በፊት ካምቤራውን አገኙት። ለገሰም ለመስፍን ኃይሌም የጠላት ጦር ምን አይነት አሰላለፍ እንዳለው ለማየትና ለመንገር እጅግ ዝቅ ብለው ወረዱ። የወታደሮቹን ጭንቅላት የመንካት ያህል ዝቅ ብለው በረሩ። ያዩትን ለመስፍን ተናገሩ። ስፍራው የዋቤ ጅረት ነበርና ጠመዝማዛ ነው።
ወታደሮች ያላቸውን መሳሪያ ሁሉ የእውር ጭፍናቸውን ተኮሱ። ለገሰም ወደ ላይ ለመነሳት የአውሮፕላናቸውን አፍንጫ አነሱ። አውሮፕላኗ 75% ተነሳች። በዚህ ጊዜ ከወደ ኋላቸው ከፍተኛ ጉዋ የሚል ድምፅ ሰሙ። በደንብ ነቀነቃቸው። የተመቱ ግን አልመሰላቸውም። ሁኔታውን ለአሸናፊ ለመንገር ሬዲዮናቸውንም ቢሞክሩ እምቢ አለ። ግንኙነት ማድረግ የደም ዝውውር ነው። አሁንም ቢሞክሩ እምቢ አለ። የአደጋ ጊዜ የመጠቀሚያውንም ሞከሩ፣ አልሰራም። ወደ ኋላ ዞር ብሎ ሲመለከቱ ጭስ በጭስ ሆኗል። ጭሱ እሳቸውን ለመዋጥ እየተሳበ እየመጣ ነው። አደገኛ ጭስ፣ ሙቀትም ተከሰተ። አውሮፕላኗ ኃይሏ እንዳለ ነው። ትንሽ ትሂድና ከጠላት እይታ ልዳን ብለው በረራ ቀጠሉ። አውሮፕላኗ ግን ከዳች። አንድ ጊዜ ለገመች፣ ክደት አመጣች፣ መውረድ ጀመረች። በማይጨከን በለገሰ ላይ ተለወጠች። ለገሰም ዘለሉ። ከአውሮፕላኑ ጋር አብሮ ላለመቃጠል እንጂ ፓራሹቱ በደንብ የሚዘረጋበትና የሚሰራበት ተገቢ ከፍታ ላይ አልነበሩም። እጅግ ዝቅ ብለዋል። በድፍረት ግን ዘለሉ። ከፍታ ስላልነበረው የጠላት ወታደሮች ፓራሹቱ ሲወርድ አላዩትም። የአውሮፕላኗ ራዲዮ ባለመስራቱ አሸናፊና መስፍን ተገቢውን እርዳታ ሊያደርጉላቸው አልቻሉም። መስፍን ኃይሌ የለገሰ የልብ ጓደኛ ናቸው። ለገሰ የስፖርት ሰውና ሁሌ ኮንዲሽን እንደጠበቁ ነው። እንደ ዕድል ሆኖ ፓራሹቱ በደንብ ተከፍቶ በቂ አየር አገኘ። እንደ ድንጋይ እንዳይወርዱ ፈጣሪ ረዳቸው። አየር ላይ ብዙ ሳይቆዩ ወረዱ። ከጠላት አካባቢ ይውደቁ እንጂ ሲወድቁ ጠላቶች አላዩአቸውም። ወዲያውንም ሊይዟቸው አልመጡ። አካባቢው ጥቅጥቅ ያለ ጫካ በመሆኑ በተለያዩ የአውሬ አይነቶች የተሞላ ነበር። የእባብ ምሩቅ በሳሩ ላይ ተመልክተዋል። ግራር፣ አጋም፣ ቀጋ እንዲሁም ሌሎች ረጃጅም ዛፎችንም አይተዋል። ረዘም ያለ ዛፍ ላይ ወጥተው አካባቢያቸውን ሲቃኙ ተስፋ የሚያስቆርጥ ሁኔታ አጋጠማቸው። አጉል ስፍራ እንደወደቁ ተረዱ። ወደ ኢትዮጵያ በሚያስኬድ አቅጣጫ የሶማሌ ጦር በደንብ እየተዋጋ እንዳለ በጥይትና በመድፍ ድምፆቹ አወቁ። ከዚያ ተቃራኒ ያለው ደግሞ ወደ ሶማሌ ብቻ የሚያስኬድ ነበር። አዘኑ። ከዚያ ስፍራ ወደ ሀገራቸው ማምለጥ የሚችሉበት መንገድ ማውጠጠን ጀመሩ። ተስፋ አልቆረጡ። ከሚዋጉት የተወሰነ ርቀት ጠብቀው በጫካ ውስጥ እንዳይጓዙ የአንበሳ መንጋ በብዛት አይተዋል። የዋቢ ጅረት በመሆኑ የጫካው አራዊት ሁሉ ውሃ የሚጠጣው በዚህ አካባቢ ስለሆነ ሊጠቁ መቻላቸውን በቅድሚያ ተገነዘቡ። ዘንዶ፣ አዞ፣ ሌሎችም ይኖራሉ። ነብርም እንደዚሁ። በወደቁበት ዕለት የሚዳቋ መንጋ ሲንጋጋ ተመልክተዋል። አንበሶችም ጭምር። ዛፍ ላይ ወጥተው እንዳያድሩ ጠላት የሚያያቸው ሆነ። አንበሳ እጅግ አጭር ግራር ስር እሾኩ ጋማውን ስለሚወጋው እንደማይገባ ስለሚያውቁት አጭሯ ግራር ስር ገብተው ጋደም እንደማለት አሉ። ከጦሩ ጋር ተመድበው ከነበሩ ሄሊኮፕተሮች አንዷ መታ ስትዞር ምልክት ሰጪ ጥይት ሎኬተር ቢተኩሱላትም ልታይ አልቻለችም። ተመልሳ ሄደች። አሁን ያሉበትንና የወደፊቱን ሕይወታቸውን ሁኔታ ማውጠንጠን ጀመሩ። የተለያዩ ሐሳቦች መጡባቸው። አይነ ህሊናቸው አገራቸው ሕዝብ ላይ እያነጣጠረ እየሆነ ያለው ሁሉ መጣባቸው። ኢትዮጵያ ፊታቸው የቆመች መሰለቻቸው። ይሞግቷት ጀመር። በእውነት ለእውነት ካልሆነ የወደቅኩት ያለ አግባብም የፍጡራንን ደም ካፈሰስኩ አሁን የደረሰብኝ ያንሳል ለሠራሁት ወንጀልና በደል። እኔ የወደቅኩት ግን አንቺ ብቻ ነሽ ምስክሬ። የተጠቃን የተመዘበረን እንደ ከብት ከያለበት እየተነዳ ለእርድ የቀረበን ዜጋ ለማዳን ስዋትት ነው የወደቅኩት። ሕፃን አዛውንት በመድፍ በታንክ በአውሮፕላን ቦምብና ጥይት እንዳይታረድ ስከላከል ነው የነደድኩት። ደግሞም የልቤን አንቺ ነሽ የምታውቂ። የገባሁትን ቃለ መሐላ የሚረዳ ታዲያ ማን አለ ሌላ? ከዚህ ውጭ ሳይነኩኝ ነክቼ ከሆነ የሰው ደም በእጄ ካለ ያንሰኛል። ከአናብስት መንጋጋ ውስጥ መጣሉ፣ በማይረካ የበረሃ ውሃ ጥም መክሰሉ። ይልቅስ ይሻል ነበር የጀግና ቅጣት ባትነፍኪኝ፣ እዚያው ጦር ሜዳሽ ብትጥኝ፣ ከወንድሞቼ ባትለይኝ። ሞትም እኮ የሚያምረው በአገር ነው። አባት፣ እናት፣ እህት፣ ወንድም ዋይ ዋይ ብሎ ሲቀብረው፣ ወይ ደግሞ በአየር ላይ ቀየሽ ላይ ብሰዋ። ታውቂው የለም እንዴ የኔን ጉድ? አንቺን ሲነኩ እንደማልወድ ምን አለ ብግም ብነድ። ከዚያ ከማውቀው የሰማይ አገር ከዚህ ወርጄ ከማይጉድ ከማደርግ የማይሆን ነገር እጅ መስጠት
ለአንቺ እርም መሆኑን እያወቅሽ ለነ ዳንኤል እንዳደረግሽው ለእኔም የአናብስቱን አፍ ዘግተሽ ታዲያ ምን ነው እኔን ለዚህ ማጨትሽ? የሌሊቱ ውበት ግርማና ጸጥታው ተመልከተኝ አድንቀኝ ብሎ ተማጸናቸው። ነፋሱ ዛፎቹን እያታለለ ሊያልፋቸው ሲሞክር እየነቁ ሲይዙት ይጮኻል፣ ያዜማል። ጨረቃና ኮከቦቹ ኅብር ፈጥረው በድምቀታቸው አዲሱን እንግዳ ለገሰ ያረፈበትን አካባቢ ብርሃን በብርሃን አድርገውታል። አራዊቱ አርፏል፣ ዝር የሚል የለም። የነፍሳት ሲርሲርታ ግን እንደ ዋሽንት ድምፅ በመሆን ይሰማል። ግራሩ ስር የነበረውን ሰንበሌጥ ገለጥለጥ አድርገው ጃኬታቸውን ተከናንበው ቀኝ እጃቸውን ከሽጉጣቸው ላይ አድርገው ሰማይ ላይ በኮከቦች ድብዝዝ ብሎ የተጻፈውን የወደፊት ዕጣቸውን ማንበብ ጀመሩ። ብዙ ምዕራፎችን ገለጡ። ሳያስቡት እንቅልፍ ጭልጥ አድርጎ ወሰዳቸው። እንዳይነጋ የለም በሰላም ነጋ። የወደቁበትን ሳያውቁ ፀሐይ በደንብ ወጣች። በቂ ቁርስ ሆና ቀረበች። ተመገቡ። ወደ 3 ሰዓት ተኩል ሲሆን ኮረዶች ባልዲና ቅል ይዘው ውሃ ከወንዝ ቀርተው ሲመለሱ ርቀት አዩ። ቀረብ እያሉ ሲመጡ ሳዱላዎቹ ቡቅራት አላቸው። በሰሜን እንዲሁም በሌሎች አካባቢ ያላገቡ መሆናቸውን ለማሳየት የሚጠቀሙበት ምልክት። ለገሰ ቡቅራቱን ሲያዩ ሰሜን ነበር እንዲወደኩት ብለው ራሳቸውን ጠየቁ። ልጃገረዶቹ ለገሰን ባዩ ጊዜ ተደናገጡ። በእጃቸውም የተለያየ ምልክቶችን ለለገሰ አሳዩአቸው። ና የሚል አይነት። ለገሰ ተጠጉ። ሴቶቹ ይዘውት ከነበረ ውሃ ሰጧቸው። ለገሰም በርከክ ብለው ውሃውን ጠጡ። ኮረዶቹም እቤታቸው ድረስ አስከትለው ሄደው ወተትም ሰጧቸው፣ ጠጡ። ምግብም ተመገቡ። ለካ እነዚህ ሴቶች ልጆች የአብዱላሂ ዩሱፍ ወታደሮች ቤተሰቦች ነበሩ። ለገሰን ሰፈራቸው እያስተናገዱ በጎን ለወታደሮቹ ሄዶ ባይተዋር ሰው ከሰፈራችን መጥቷል ብሎ የሚነግር ሰው ልከዋል። ለገሰ በ6 ታጣቂ ወታደሮች ተከበቡ። እጅህን ስጥ ተባሉ። መሳሪያቸውንም እንዲያስረክቡ ተነገራቸው። አስረከቡ። አብዱላሂ ዩሱፍ ራሱ ላንድ ሮቨር ይዞ ካሉበት ድረስ መጣ። አብረውት አንጋቾች አሉ። የማሸነፍ ስሜት ይታይበታል፣ ድል የመቀዳጀት። እነዚያ ለገሰን እጅ ወደ ላይ ያሉት ለገሰን ለመንካት ግን ፈርተው ነበር። የኢትዮጵያ አየር ኃይል አባሎች ሲዋጉ፣ ሲከላከሉ፣ ሲያጠቁ የተለዩ ስለሆኑ ለሶማሌ ወታደሮች እንደ ሰው ሳይሆን የተነገራቸው ልዩና አዲስ ፍጡር ተደርገው በመሆኑ ለገሰን ለመንካት ፈሯቸው። የአየር ኃይል ሰው መያዛቸውንም ተጠራጠሩ። ፈጽሞ አየር ኃይል አይወድቅም የሚል እምነት በውስጣቸው አዳብረዋል። የኢትዮጵያ አየር ኃይሎች ይጥላሉ እንጂ አይወድቁም። ሶማሌዎች ከትከሻ የሚወነጨፍ ሚሳኤል ሁሉ ሞክረዋል፣ ግን ምንም አውሮፕላን አልጣሉ። የሶማሌ አየር ኃይሎች ከነ አውሮፕላናቸው ሲቃጠሉ፣ እርስ በእርሳቸው ሲላተሙ፣ ሰማይ ላይ ሲዘሉ ሶማሌዎች ያውቃሉ። የዚህ አይነት ነገር የኢትዮጵያ አየር ኃይል ዘንድ አይታወቅም። ቢመቱ እንኳ ከጠላት ወረዳ አውሮፕላናቸውን አይጥሉ። ዛሬ ለሶማሌ በለስ ቀንቷታል። የአየር ኃይልን ፈርጥ ዋርካ ጥላለች። ለሶማሌ ማንኛውም የአየር ኃይል አባል አንድ ነው። ሁሉም ተርቦች ናቸው። በጂጊ በደቦ ስለሚሰሩ ማንም ከማንም አይለይም። ሶማሌዎች አየር ኃይል ውስጥ ሰላይ ከሌላቸው በስተቀር በግል ድርጊታቸው ሰዎችን ሊያውቁ አይችሉም። የለገሰን መውደቅ ማስተር ቴክኒሻን አስፋውና ማስተር ቴክኒሻን ሐሰን አብዲ የሶማሌ ራዲዮ እየጠለፉ ሲሰሙ አወቁ። ኮሎኔል አብዱላሂ ዩሱፍ ሞቃዲሾ ላለው የዚያድ ባሬ መንግሥት ስለ ለገሰ መውደቅና መያዝ ያስተላለፈውን መልእክት ሙሉ በሙሉ አገኙት። በዚያን ወቅት የአየር ኃይል አዛዥ ለነበሩት ብርጋዴር ጄኔራል ታዬ ጥላውን አሳወቁ። እሳቸውም ለመከላከያ ሚኒስትሩ አሳወቁ። ኮሎኔል አብዱላሂ ዩሱፍ ሰውየው ከነብር የበለጠ ቁጡ ነው። ጠላት እጅ የገባ አልመሰለውም። ተለሳላሽ አይደለም። ሰው ሲማረክ ትከሻውን ይሰብራል። የማረከው እንዲራራለት አንገቱን ይደፋል። ይሄ ሰው ግን ለየት ያለ ነው። ግድ ያለውም አይመስልም። መረጋጋቱና ኩራቱ ያናድዳል። ስልከው ይህንን ትዕቢቱን፣ ቁጣውን፣ መረጋጋቱን፣ ኩራቱን ከውስጡ ጨምቃችሁ ማውጣት አለባችሁ። አሁን ባለበት ከቀጠለ ለወደፊት ለሚመጡትም እንዲሁ ይቀጥላል። ስለዚህ ሶማሌ ማን እንደሆነች እንዲያውቅ መማር ይኖርበታል እያለ ለበላዩ ሲያመለክት ተደምጧል። የአብዱላሂ ዩሱፍ ላንድ ሮቨር መኪና ለየት ያለች ናት።
ከኋላ መቀመጫዋ ሁለቱም በኩል ለእጅ ማሰሪያ የተዘጋጀ ሰንሰለት ነበራት። የለገሰ ሁለት እጆች ከመኪናው ሰውነት ጋር ታሰሩ። መኪናው ሲንገጫገጭ ሰንሰለቱ ይከረክራቸዋል፣ እጅግ ይቆጠቁጣቸዋል። ሚዛናቸውንም ለመጠበቅ ችግር አጋጥሟቸዋል። 3 ሰዓት ያህል እንደተጓዙ ጀነራል ለገሰን ሞቃዲሾ እንዲወስድ የታዘዘ አውሮፕላን ዘንድ ደረሱ። አብረዋቸው የነበሩት በፍጥነት እጃቸውን ከመኪና ሰንሰለት አላቀው እንዲወርዱ አደረጉ። እጅና እግራቸውንም በሰንሰለት አብረው አሰሯቸው። ከአውሮፕላኑም ኋላ ወስደው አንድ ጥግ ሸጎጧቸው። አውሮፕላን ውስጥ ምርኮኛውን ከአብዱላ ዩሱፍ ተረክበው ለዚያድ ባሬ እንዲያስረክቡ የተላኩ 2 ሰዎች ነበሩ። እነዚህም የዚያድ ባሬ የሃይማኖት ዋና መሪ ወይም ሙዓሊድ የነበሩት ሼህ መሐመድ አሊና ጀነራል መሐመድ አሊ ሰመተር የመከላከያ ሚኒስትሩ መሆናቸው ታውቋል። ሙዓሊዱ ለገሰ እግርና እጃቸው እንዲፈታ ትእዛዝ ሰጡ። ከዚያም አጠገባቸው አምጥተው እንዲያስቀምጧቸው ተናገሩ። ሁሉም ነገር ተደረገ። ለገሰ መጡ፣ ተቀመጡ። ሙዓሊዱ የሰከኑ፣ የረቀቁ፣ የተረጋጉ ሰው ናቸው። እንግሊዘኛቸው ፈለል ወለል እያለ ከአንደበታቸው ይወርዳል። ቋንቋውን ከተናጋሪዎቹ በበለጠ እያራቀቁ ይናገሩታል። የሚያዜሙ ነው የሚመስሉት። ሃይማኖታዊ ብቻ ሳይሆን አጠቃላይ ዕውቀት ላይ ያተኩራሉ። ሰውየው የበሰሉ ናቸው። ስለ ብዙ ነገር ያውቃሉ። ታሪክ፣ ፖለቲካና ስነ ልቦና። የመከላከያ ሚኒስትሩም እንዲሁ ጎበዝ ናቸው። እሳቸውም ራሳቸውን ለለገሰ እጅግ ክብር ባለው መንገድ አስተዋወቁ። ለገሰም እጅግ ደስ በሚል አኳኋን በኢትዮጵያዊ ትህትና፣ በወታደራዊ ቅልጥፍና ራሳቸውን አስተዋወቁ። እነዚህ 3 ሰዎች ሲነጋገሩ ለዘመናት ተለያይቶ የተገናኙ ጓደኛሞች እንጂ ጠላታሞች አይመስሉም። የማራኪና የተማራኪ ስሜት ፈጽሞ አልነበረም። ሙዓሊሙም ሆኑ መከላከያ ሚኒስትሩ ለረጅም ዘመን እንግሊዝ ሀገር ለትምህርት የቆዩ መሆናቸውን ለለገሰ ነገሩ። ለገሰም ያላቸውን የትምህርት ችሎታና ወታደራዊ ስልጠና አሳወቁ። መግባባት ሰፈነ፣ ወንድማማጅነት ገነነ። ፍልስፍና፣ ፖለቲካ፣ ታሪክና ወታደራዊ እሳቤ ተተነተኑ። ሁላቸውም የግል አመለካከታቸውን በነፃነት ሰነዘሩ። መከላከያ ሚኒስትሩም ሆኑ ሙዓሊሙ የሚናገሩት እየተደረገ ካለው ድርጊት ውጪ ነበር። የሚደረገውን እኛ አንደግፍም። መሪያችንን ራሻዎች ምን እንዳቀመሱብን አናውቅ። አገሪቱንና ሰራዊቱን የአንድ ሰው የቤት ውስጥ መገልገያ አደረጉብን። እኛም ከነዚያ ውስጥ ነን። አብዮቱ ሲጀመር ሶማሌ ለሶማሊያውያን ሆና ሁሉም በሰላም ሰርቶ እንዲኖር እንጂ ታላቋ ሶማሊያን የእንግሊዝ የፈረንሳይና የጣሊያን መጥፊያ መርስ ተግተው ራሳችን አብደን ለማሳበድ አልነበረም። ይህንን ደግሞ በራሳችሁም ሀገር ቢሆን በቅርቡ ታዩታላችሁ። ራሽያኖች ከማትወጡት ጦርነት ውስጥ ይዘፍቋቸዋል። በመጨረሻም ትበታተናላችሁ። በእነሱ ላይ ስትነቁ ያኔ ሞታችኋል። ማረም የማትችሉትን ስህተት ፈጽማችኋል። ከኛ ተማሩ፣ ብልህ ከሌሎች ይማራል አሉ። ለገሰም በተራቸው እኔ በጦርነት አላምንም፣ ጦርነትን ለማራመድ መሳሪያ መሆን አልፈልግም። ከመጣ ግን መከላከል፣ እሳቱን ማብረድ የግድ ነው። ለዚህ ደግሞ በደንብ ሰልጥኛለሁ። የአየሩንም የምድሩንም ጦርነት እንዴት መወጣት እንዳለብኝ አውቃለሁ። ታሪክን ወደ ኋላ ፈንጠር ብለን ስንቃኝ ሶማሌ፣ ኢትዮጵያ፣ ሱዳን እንዲሁም ሌሎች የአፍሪካ ሀገሮች አንድ ህዝብ ሆነው በአንድ መንግስት ስር የተዳደሩበት ዘመን እንደነበረ እንረዳለን። በዘመነ የአፍሪካ ቅርምት ግን አውሮፓውያኖች አንድነታችንን ደረመሱት፣ ልዩነታችንን አባባሱት። አፍሪካውያን ከዚያ የቅርምት ማዕበል ከወጡ በኋላ፣ የነፃነት ቀንዲል ከለኮሱ በኋላ፣ የራሳቸውንም የአመራር ስልጣን ከጨበጡ በኋላ አገሮቻቸውን ወዴት እንዴት እንደሚመሩ አላወቁ። ኢትዮጵያውያኖች ግን ከዚህ አይነቱ ችግር ዕድሜ ለእምዬ ምኒልክ ነፃ ነበረች። ጦርነት ለማን ይጠቅማል? ጦርነት እሳት ነው። ስዋጋውዬ በቀኑ መጨረሻ ከአልጋ ውስጥ ስገባና ከፈጣሪ በዕለት ውሌ ስላጠፋሁት ስለተሳሳትኩት ይቅርታ ስጠይቅ የጥይት ጠጠር በመጣል የነጠቅኳቸውን የወንድሞቼን ሶማሊያውያን ሕይወት ይመጣብኛል። ሕልሜን ወደ ቅዠት ይለውጡብኛል። ለዚያውም እኔ እግረኞች የነፍስ ወከፍ መሳሪያ የያዙት ላይ አልተኮስኩም። ወዶ እንዳልዘመተ አውቃለሁ። ግን ታንክና መድፍ፣ የአየር መቃወሚያ፣ የስንቅና ትጥቅ ዴፖዎችን ጉዳታቸው ከፍተኛ ነውና እከላከላለሁ፣ አጠፋለሁ።
የኔ ውጊያ ታክቲካልና ሰርጂካል ነው። አውሮፕላኖቻቸውንም ቢሆኑ የእኛን የሰላማዊ ህዝብ ማመላለሻ አውሮፕላን በመደብደባቸው፣ ሰላማዊ ህዝብ ላይ ቦምብ በማርከፍከፋቸው እኔም ሆንኩ የጦር ጓደኞቼ ተከላክለናል። ከዚህ ውጪ ሶማሌ ምድር ገብተን የፈጸምነው ወንጀል ያደረግነው እንቅልፍ የሚነሳ ምንም ነገር የለም። ይህም ከምንም ነገር በላይ እንድጽናና የበደለኝነት ስሜት እንዳይሰማኝ ያደርጋል። ለወደፊት ለሚደርስብኝ በደል ሁሉ ብርታት የሚሰጠኝም ይህ ሐቅ ነው። አንዱ ለሌላው ሲናገር ሌሎቹ በጥሞና ያዳምጣሉ። ሦስቱም ተግባቡ። በተለይ ሙዓሊሙ እንደተመሰጡ የተሳፈሩበት ልዩ አውሮፕላን ለማረፍ መዘጋጀቱ ተበሰረ። ሁሉም ከመቀመጫው ጋር ለመዋደድ ቀበቶውን አስተካከለ። ሞቃዲሾ አውሮፕላኑ አረፈ። ሁለቱም ስንለይህ እናዝናለን፣ ጊዜ ፈቅዶ ብዙ ብንጫወት መልካም ነበር አሉ። ሙዓሊሙ ለገሰ የተናገሩት ነገር እንደማይረሱት አጥንታቸው ዘልቆ የተጻፈ ትልቅ ትዝታ ስለጫረባቸው ለጥቂት ጊዜ ቆይተው መነጋገርን ፈለጉ። አሁን የጦር ምርኮኞች እስር ቤት ትወሰዳለህ፣ ግን እስር ቤት ውስጥ እንዳያንገላቱህ፣ እንዳያሰቃዩህ ለእስር ቤቱ ኃላፊ ጥብቅ ትዕዛዝ እንሰጣለን። እንደ ማንኛውም እስረኛ ትታሰራለህ። በተረፈ አይዞህ ብሏቸው ከአጃቢዎቻቸው ጋር ሄዱ። ለገሰም በረራውን ቀጠሉበት። ከዚያም ከገቡ በሕይወት ተመልሰው የማይወጡበት ሸሌ ሞርቶ ወደ ተባለው እስር ቤት ልዩ ስሙ ሳንታምቡር ተላኩ። እስር ቤቱ ሁለት ጋራዎች ቁልቁል አፍጥጠው የሚመለከቱት ረባዳ መሬት ላይ ነው ያለው። መሬቱ ድንጋይ፣ አልፎ አልፎም ደግሞ ሳርና ቅጠል ይታይበታል። አካባቢው እጅግ ይሞቃል። ከከተማው በጣም ርቆ ነው የተሰራው። ረጭ ዝም ያለ አካባቢ። ከላይ ሆነው ወደ ታች መሳሪያቸውን በማንገት የሚመለከቱት ዘቦች ማማ ላይ ሰፍረዋል። እስር ቤቱ በመጀመሪያ የተሰራው በጣሊያኖች እንደሆነ ይነገራል። ጣሊያን እምቢ ለሀገር ይሉ የነበሩ አገር ወዳድ አርበኛ ሶማሌዎችን የሚያስርበትና የሚገድልበት እስር ቤት እንደነበር አባቱ ሶማሌዎች ይናገራሉ። እስር ቤቱ ይገባበታል እንጂ አይወጣበትም። ቀድሞ ነገር ለመግደል ያላሰቡትን ሰው እዚህ እስር ቤት አያስገቡትም። ከዚህ የተሻሉ ግን ከባድ ሥራ የሚሰራባቸው ሌሎች እስር ቤቶች አሉ። የሐዋይ እስር ቤት አይነተኛው ምሳሌ ይሆናል። ሶማሌ ወታደር የነበሩትን ብቻ ሳይሆን ሕፃናት፣ ጎልማሳ፣ አዛውንትና ሰላማዊ ሕዝቦችን ለ11 ዓመታት አግተዋል። ጅጅጋና ቀብሪ ዳሃር ከሆስፒታል ሐኪሞችና በሽተኞች ሳይቀሩ ወደ እስር ቤት በምርኮኝነት ተወስደዋል። እነ ዶክተር ጥበቡ ኃይለ ሥላሴ፣ ነርስ በላይነሽ ቦጋለ፣ ነርስ በቀለና ሌሎችም ታፍሰው ሶማሊያ ውስጥ ሐዋይ በሚባል እስር ቤት ማቀዋል። በእስር ላይ እያሉ በበሽታ፣ በረሃብ፣ በከባድ ሥራ፣ በአየር ሁኔታ አለመስማማት የሞቱት እጅግ ብዙ መሆናቸው ይታወቃል። በወቅቱ የነበረው የኢትዮጵያ መንግሥት እስረኞችን በማስለቀቁ በኩል የወሰደው ምንም አይነት እርምጃ አልነበረም። ሌላው ቀርቶ በተባበሩ መንግሥታት እስረኞቹ ተመዝግበው ያሉበት እንዲታወቅ እንኳን አላደረገም። ጊዜው ሲደርስ ከ11 ዓመታት መንገላታት በኋላ በእግዚአብሔር እርዳታ ከሞት የተረፉት ለሀገራቸው በቅተዋል። በዚህ ወቅት ኢትዮጵያ ራሷ እስር ቤት ሆና ነበር። ቀይ ሽብር፣ ጦርነትና ረሃብ የኢትዮጵያን ሕዝብ ሕይወት እየቀጠፉ ነበር። የጭካኔና የአረመኔነት ዘመን ነበር። እናት በልጇ ሬሳ ላይ እንድትደንስ የተገደደችበትና ሌሎችም ከኢትዮጵያዊነት ባህል ውጪ ይደረጉ የነበሩ ድርጊቶች በግብር የታዩበት ጊዜ ለመሆኑ ዛሬ በሕይወት ያሉ እንደሚመሰክሩት አያጠያይቅም። ደግነቱ የማያልፍ የለም። ሌሊት ምን ቢረዘም ሕግጋት ነውና ይነጋል። ኢትዮጵያውያን እረኛ የሌላቸው በጎች በመሆን በምጫሴ፣ በሐርጌሳ፣ በቡር ወይን፣ በድናን፣ በሐዋይና በስታንቡር የእስር ጉርኖ ታጉረው የምድር ላይ ገሃነም ኑሮን በሰቆቃ ለ11 ዓመታት ገፍተዋል። የዓለም አቀፍ ሰብአዊ መብት ጠባቂዎች ኢትዮጵያውያንን ረሱ። የሕዝቦች ሞትና ሽረት በዚያድ ባሬ እጅ ላይ ሆነ። በምግብ ፈንታ መከራና ስቃይ፣ እጅግ ከባድ ሥራና በሽታ ቀረበላቸው። ሕፃናት እናቶቻቸው በረሃብ እየሞቱ እያሉ ወተት ሳይሆን ደም ያዥ የነበረውን የእናታቸውን ጡት ጠብተዋል። የእስር በጎ ባይኖረውም የለገሰ የእስር አይነት ግን ይዘገንናል። ከሌሎች በአያሌ ይለያል። አንድ ጠባብ ክፍል ውስጥ ለብቻ ተዘግቶ ከማንም ጋር ሳይነጋገሩ ሳይተያዩ በሳምንታት የተወሰኑ ቀናት ብቻ ፀሐይ ለ20 ደቂቃ በመሞቅ መኖር።
የሌሎችን አይን ሳያዩና ድምፅ ሳይሰሙ ለ11 ዓመታት መኖር የቱን ያህል ከባድ ነው። በዚህ ላይ የበቆሎ አጥሚት አይሉት ሾርባ በቀን አንድ ጊዜ ብቻ የሚታደልን እየቀመሱ ለመኖር መፍጨርጨር ለሰው ልጅ ከእህል ረሃብ ይልቅ ሰውን የማየትና የማነጋገር ረሃብ የመከራና የስቃይ ሁሉ ምንጭ ነው። ህሊናን፣ ስሜትን፣ አካልን፣ መንፈስን ይጎዳል፣ ይሰብራል። በዚህ አይነት ሁኔታ እያንዳንዷ ቅጽበት እንዴት አይነት የፍዳ ዝግመት እንደሚሆን መገመት አዳጋች አይሆንም። በእንደዚህ አይነት ሁኔታ በጤና መቀጠሉ ተአምር ነው፣ ልዩ ፈተና። ለገሰ በእስር ላይ እያሉ ስለ ረሃብ፣ ስለ ጥም፣ ስለ ህመም ፈጽሞ ስለ መረሳት ሳይሆን ያስቡ የነበረው ነገ ከእስር ቤት ሲወጡና አየር ኃይል ሲመለሱ ተማሪዎቻቸው ፊት ሲቆሙ ምን ይዘው እንደሚቀርቡ ነበር። ከተወሰነ ጊዜ በኋላ ላይብረሪ ተፈቀደላቸው። ኢንሳይክሎፒዲያ ብሪታኒካን ከመጀመሪያ እስከ መጨረሻው ማስታወሻ በመያዝ አነበቡ። የኤሮዳይናሚክስ ፍቅራቸውን በደንብ ተወጡ። ፍልስፍና፣ ታሪክ፣ ስነ ልቦናን በስፋት አነበቡ። አንድ ቀን ከእስር ቤት እንደሚወጡ ተስፋ ነበራቸው። ይህ ተስፋ ነው ከወደቁበት ጫካ፣ ከአናብስት መንጋጋና ከ11 ዓመታት መሪር የእስር ዘመን መከራ የታደጋቸው። እስር ቤቱን መኝታ ቤታቸው፣ ሆስፒታላቸው፣ ቤተ ክርስቲያናቸው እንጂ በብቸኝነት ከሌሎች ተነጥለው የታሰሩበት ስፍራ አድርገው አይቆጥሩትም። ዘበኞች በተቀያየሩ ቁጥር የእስር ቤቱም ሁኔታ ይለወጣል። ለኢትዮጵያ ጥላቻ ያላቸው የእስር ቤት ኃላፊ ተረኛ ሲሆኑ ያቺ በቀን አንድ ጊዜ የምትወረወር በትላትል የተቀመመች መኖ ይነፈጋሉ። የምትሞቀውንም ፀሐይ ይከለከላሉ። ለሰው ልጅ በጎ አስተያየት ያላቸው ሲመደቡም እንዲሁ መጠነኛ መዝናናት ይኖራል። እንዲህም ሆኖ ለገሰ ለዘቦቹ ጥላቻ ሳይሆን ፍቅር ነበራቸው። ንቀት ሳይሆን ክብር ነበራቸው። በአለቆቻቸው ታዘው እንደሚያደርጉትም ያውቁ ነበር። ከዚህም ውጪ በግለሰብ ልዩ የስብዕና ጉድለት የሚፈጠሩ ችግሮች፣ ክፋቶች በትዕግስት ንቀው ያሳልፋሉ። ከቶም ከቁም ነገር ቆጥረው በእንደዚህ አይነቱ ችግር ላይ ጊዜያቸውን አያሳልፉ። የእስር ቤት ጊዜያቸው ሳያውቁት እንደ ህልም ይኮበልላል። ለኢትዮጵያ የዋሉት ውለታ ታላቅ በመሆኑ የኢትዮጵያ መንግስት በአንድ ወቅት የእስራኤል መንግስት በኡጋንዳ ኢንቲቤ እንዳደረገው አድርጎ ነፃ ያወጣኛል እያሉ ያስባሉ። በዚያ ምንም በማይታይበት ምንም በማይሰማበት እስር ቤት ጆሮአቸውን ዘወትር አቅንተው ይጠብቃሉ። ይህ ሳይሆን ሲቀር አሁንም ሌላ ነገር ያስባሉ። እነ በዛብህ ባጫና መስፍን ኃይሌ አንድ ነገር ያደርጋሉ ብሎ ይጠባበቃሉ። እንደሳቸው መስሏቸዋል። የበረራ የበኩር ልጃቸው አፈወርቅ ኪዳኑ በወደቀ ዕለት እሳቸው ከጠላት እጅ እሱን ለማዳን በሄሊኮፕተር ያላዳረሱት ተራራ፣ አልገቡበት ሸለቆ አልነበረም። መንግስት ፈቃደኛ ሆኖ ተጨማሪ የሰው ኃይል ቢኖራቸው ኖሮ እንደሚያገኙት እምነታቸው ነበር። በገመድ ደንገጎ ሁሉ ወጥቷል። በዚያ ወቅት ሶማሌ ካድሬዎቿን አስረጋ በማስገባት ኢትዮጵያ የቆቱ ኦሮሞዎች አሳልፈው ለሶማሌ ወታደሮች እንደሰጡ ካወቁ በኋላ ነበር የተመለሱት። ለገሰ መንግስት ከሚፈቅደው በላይ በራሳቸው ረዘም ያለ ፍለጋ አድርገዋል። ምነው እንደዚህ ባደረግኩ ኖሮ የሚለው የጥፋተኝነትና የጸጸት ስሜት ከውስጣቸው እስኪሞት ድረስ ራሳቸውን ሆነ አብረዋቸው ይበሩ የነበሩትን እንዲሁም የመንግስትን አውሮፕላን ለታላቅ አደጋ በማጋለጥ የቀረሽ የማይባል አሰሳ አድርገዋል። ፈረስ የጠፋበት ኮርቻ ስር ይፈልጋል እስከሚባል ድረስ ፈለጉት። በየሰው ቤት እየገቡም ፈትሸዋል። አፈወርቅ ግን በሳንታምቡር ለእርሳቸው ስፍራ ይዞ እየጠበቃቸው ነበር። አንድ እስር ቤት ውስጥ ታስረው ሳይተያዩ አፈወርቅ አለፈ። ዘመናት ተቆጠሩ። 10 ዓመታት አለፉ። ለገሰ ተረሱ። ደርግ የ10ኛ ዓመት የአብዮት በዓሉን ለማክበር ሽር ጉድ ማለት ጀመረ። አስመራ ላይ የወደቁትን አብዮታዊ ጀግኖች መዘከር አለብኝ አለ። ለወደፊት የሚወድቁትን ለማበረታታት ነበር። ጽሑፍ ይችላሉ ብለው የገመቷቸውን የአየር ኃይሎቹን አባላት ሁሉ ካድሬዎች ጎተጎቱ። ማስፈራራት ሁሉ ጀመሩ። ወቀሳ ሲበዛበት አንዱ የእንግሊዝኛ አስተማሪ ስለ ኤርትራ ሳይሆን ስለ ለገሰ የሠራው ሥራ እንዳለ ተናገረ። ፈቃደኛ ከሆኑ ከጓደኛው ጋር መነባንብ ሰርቶ ለሰራዊቱ ለማቅረብ ሙሉ ፍላጎቱ እንዳለው አስታወቀ። የፖለቲካ መምሪያው ተስማማ። ቲያትሩ የለገሰ ቃሉ ታየ። ለገሰን የሚያውቅ የሰራዊቱ አባላት አነቡ። ቲያትሩ ከታየ ከ7 ወር በኋላ ለገሰ ከእስር ተፈተው
ከሚያፈቅራቸው እንደ ጣዖት ከሚያያቸው የአየር ኃይል ወንድሞቻቸው ጋር ተገናኙ። እልልልል ተባለ። ሳያሰልሱ ያለመኖር ጨለማን በተስፋ አሸንፈው በሕይወት በመቆየት የነፃነትን ጸጋ ለመጎናጸፍ ይጓጉ ነበርና እውን ሆነላቸው። የእስር ሰንሰለት ተበጠሰ። በቸር አየር ኃይል ተመለሱ። በመጀመሪያ መላው የኢትዮጵያ ሕዝብ ከዚያም የኢትዮጵያ አየር ኃይል ባልደረቦቻቸው የደመቀ አቀባበል አደረጉላቸው። አየር ኃይል የድሮ አየር ኃይል አልነበረም። ከሦስት ቦታ በመሰንጠቅ ተከፍሏል። አስተዳደር፣ የፖለቲካ መምሪያ እና ደህንነት በመባል ፈላጭ ቆራጩ የፖለቲካ መምሪያው ሲሆን ደህንነቱ ሁለተኛ ነው። አስተዳደሩ ግን የሁለቱ የበታች በመሆን መንግስታዊ ሥራን በዝግመት ያከናውናል። የፖለቲካ መምሪያ አባሎች የተፋጠነ ሹመት፣ የውጭ ሀገር የትምህርት ዕድል፣ ሌላ መስሪያ ቤት በእድገት በሥራ ተዘዋውሮ ቁልፍ ቦታ የሚያዝ ከሌሎች የበለጠ ዕድል አላቸው። ከነዚህ የተረፈውን ደህንነቶች ያገኙታል። አስተዳደሩም እንዲሁ ከሁለተኞቹ የወደቀ ካለ ይለቃቅማል። ከዚህ በተጨማሪ ሌላው አየር ኃይልን ከፋፍሎ የነበረው መኮንን መሆንና አለመሆን፣ በራሪና በራሪ ያለመሆን፣ ዩኒቨርሲቲ የገባና ያልገባ ማለት አባዜ ነበር። ለገሰ በእስር ቤት እያሉ አየር ኃይሉ ያሳየው እድገት ከላይ የተጠቀሰውን አይነት ስለነበር ለገሰ ሲመለሱ ባይተዋር ሆኑ። ከዘመነኞቹ ከባለጊዜዎቹ ጋር አብሮ የሚያስጨበጭብ ተፈጥሮ የላቸው። በነፃነት ስም በስውር ታሰሩ። ወደ በረራው ዓለም ተመልሰው ማስተማር ቢጀምሩም ስንት የበረራ ባለሙያ ማፍራት ሲችሉ ለእሳቸው ግልጽ ባልሆነ ምክንያት ተገለሉ። ከሚወዱት ሰማይ ተለዩ። ለገሰን ሳይሆን የበደሉት የአየር ኃይሉን ለመሆኑ ጥርጥር የለውም። ከእስር ቤት መልስ ብርጋዴር ጀነራል ለገሰ ተፈራ ወይዘሮ አልማዝ አማሃን በሕግ አግብተው ነፃነት ለገሰንና ሉሊት ለገሰን አፈርተዋል። ምናልባትም ልጆቻቸው እንደነ ወይዘሮ ሙሉመቤት እምሩና ወይዘሮ አሰገደች አሰፋ እንደ አባቶቻቸው በራሪ ጀግኖች ይሆኑ ይሆናል። በአገራችን ልጅ የአባቱን ይወርሳል ይባላልና የኢትዮጵያ ስመጥር ጀግኖች የእርጅና ዘመናቸውን በደስታ ከቤተሰባቸው ጋር አለማሳለፍ ዕጣ ነውና ብርጋዴር ጀነራል ለገሰ ተፈራ ከዚህ ጠበል ተጎንጭተዋል። በዘመነ ዮሐንስ አሉላ አባነጋ፣ በዘመነ ኃይለ ሥላሴ ታከለ ወልደ ሐዋርያት፣ በላይ ዘለቀ፣ ባልቻ አባነብሶ፣ አብዲሳ አጋ፣ በዘመነ ደርግም ብርጋዴር ጀነራል ተስፋዬ ተርፌ፣ አማሃ ደስታ፣ ፋንታ በላይ፣ ደምሴ ቡልቱ፣ ፀሐይ እንቁስላሴ፣ ራስ አበባ አረጋይ፣ መስፍን ስለሺ በስተርጅናቸው ውለታቸው ተዘንግቶ የመኖር መብታቸውንም ተገፈዋል። አበቃ።